ሰላም ሰላም ብያለኝ ውድ ቤተሰቦቼ የፍሬ ህይወት ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? እኔ እግዚአብሔር ይመስገን ሰላም ነኝ አለሁላችሁ። ዛሬ በአሲዳ አሰራራ ይዤ መጥቻለሁኝ። እስከ መጨረሻም ተከታተሉኝ ማለት ወዳለሁኝ። ያው አሲዳ ታውቃላችሁ፣ በዚህን በብርድ እንዴት አባታቸው እንደሚወዱት አረቦቹን ማለት ነው። እንዲሁን አበሻንም እንወደዋለን ማለት ነው። የአሲዳዋን አሰራራ ሁላችንን ደግሞ ይጣፍጣል ማለት ነው። በተለይ በብርድ ዋው ነው፣ ዋው ነው። ስለዚህ አሰራራው ይዤ መጥቻለኝ። እስከ መጨረሻ ድረስ አብረን እንስራ ማለት ወዳለኝ። ወዳቸዋለኝ፣ አከብራቸዋለኝ እህቶቼ። በተለይ ደግሞ ላይክ ሰብስክራይብ ያደረጋችሁ የምታበረታቱኝ አመሰግናለኝ። እንዲሁንም በኮሜንት ላይ የምትጽፉልኝ እህቶቼ ከልብ 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 አመሰግናለኝ። ምክንያቱ ሰው ነኝና ላጠፋ እችላለሁኝ። ፍሬ ህይወት ይሄን አስተካኪ እንዲህን አድርግ እያላችሁ ምናችሁ ድጋፋችሁን አይለየኝ፣ አስተያየታችሁን አይለየኝ እያልኩትኝ ወደ አሰራራው እንሄዳለን ማለት ነው። እዚህ ጋር ማለት ነው ተምራለኝ ተምሩን ማለት ነው ከውስጡን ፍሬውን አውጥቻለሁኝ። እንዲሁንን ማለት ነው የስንዴ ድቆት አለኝ ማለት ነው። ብር ይሉታል ማለት ነው በሳውዲ በአረብ ሀገር ማለት ነው። በጭራሽ በአረብ ሀገር ብር ይሉታል ማለት ነው። የብር ጥህን ይሉታል ማለት ነው። ወይ ደግሞ አስማርም ይሉታል ማለት ነው። የተለያየ ነው። እዚህ ጋር ትኩስ ውሃ እያደረግኩበት ነው። ወይ ደግሞ በሀገራችን የመንግስት ስንዴ ማለት ነው። የመንግስት ስንዴ የሚሰጠው አለ አይደለ? ነጭ ስንዴ እንዳይመስላችሁ የመንግስት ስንዴ ማለት ነው። ይሄን በነገራችን ላይ ይሄን ዲቆት አምሸዋለሁኝ ማለት ነው። አምስት አድርጓላችሁ በደንብ እሳቱን ቀንሳችሁ በደንብ ነው የምታምሱት ማለት ነው። እንደ ገንፎ አሰራራ እንደኛን ገንፎ አይነት ሳይሆን በደንብ ማለት ነው ሳይቃጠል በደንብ ታምሳላችሁ ማለት ነው። አመስን አድርጋችሁ መስራትን ትችላላችሁ ማለት ነው። እጃችሁን ግን ማሳረፍ የለበትም፣ ምክንያቱም እንዳይቃጠልባችሁ። ከተቃጠለ እንትን የሆነ የተቃጠለ ነገር ይጥማል ማለት ነው። ስለዚህ እንዳይቃጠልባቸው ወይም ደግሞ ፈርን ላይን ወይም ፒሳ ወይም የሆነ ነገር ፈርን ላይን መጋገር ከጋገራችሁ ፈርን ላይን ከለኮሳችሁ እዛውንን በስኒ አድርጋችሁ ወደ ፈርንን አድርጋችሁ ፈርን ላይን ከታችሁ ምን ማድረግ ትችላላችሁ? ማመስ ትችላላችሁ ማለት ነው። እዛ ፈርን ላይ ያለ በእንጨት መማሰሊያ አለ። በሱን ምን ታድርጋላችሁ? እያመሰላችሁ ማለት ነው። እዚህ ጋር ተምሬንን እየፈጨሁት ነው ማለት እንድታያችሁ ብዬ ነው ቅርብ አድርጌያለሁኝ ማለት ነው። እንድታያችሁ ብዬ ቅርብ እያደረኩት ነው ማለት ነው። ተምሩን እዚህ ጋር ፈጨዋለሁኝ። ተምሩን ለመጀመሪያ በውሃ ትንሽ ዘፍዝፌዋለሁኝ። ከዛ ደግሞ ማለት ነው ዘፍዝፌዋለሁኝ። ከዛ ደግሞ ትኩስ ውሃ ጨምርበታለሁኝ ማለት ነው። አሁንም ተፈጭቶልኛል፣ ግን ውሃ ግን ጨምርበታለሁኝ ማለት ነው። ቀጠን ማለት አለበት፣ ምክንያቱ ለምን ለዲቆቱን እንዲሆንብኝ ማለት ነው። ዲቆት ከተምሮ ላይ አለመፍጨትም ትችላላችሁ፣ በእጃችሁ መማሰልም ትችላላችሁ። እኔ ግን ዲቆቱን ያው ወደ ማሽን ላይ እናድርገዋለሁ ማለት ነው። እዚህ ጋር እየፈጨሁት ነው ማለት ነው። ያው ለዚህ መስሎልኛል። ይሄ ተምር ነው ማለት ነው። ተምርንም አንድ ኩባያ መድረግ አለባቸው ማለት ነው። ኩባያ የሻይ ያለ አይደለም፣ በሱ አንድ ኩባያ ነው ያደረኩት። ይቅርታ አላሳየኋችሁም፣ ግን ተምር መብዛትም ትችላላችሁ፣ ማነስም ትችላላችሁ። ምክንያቱ እንደ ዲቆታችሁ ነው ማለት ነው። ዲቆት ብዙ ከሆነ ተምሩንም ብዙ መሆን አለበት። ዲቆት ደግሞ ትንሽ ከሆነ እንግዲህ ተምሩ ደግሞ ትንሽ መሆን አለበት ማለት ነው። ተምሩን ትንሽ መሆን አለበት። በነገራችን ላይ ማለት ነው ተምር ለብዙ አይነት ጥቅም አለው። ካገኛችሁ በቀን 3 ፍሬን ብሉ። ከ3 ፍሬ በላይ ግን ባትበሉት ግን ጥሩ ነው ማለት ነው። 3 ፍሬን በልታችሁ 1 ፍሬን በልታችሁ ጥቅም አንድ ነው ማለት ነው። አሁን ምን እያደረኩት ነው መሰላችሁ? ዲቆቱን ወደዚህ እያደረኩት ነው ማለት ነው። ዲቆቱ አምሼ ነፍቼው ማለውቲ ማለት ነው። ነፍቼዋለሁ ግን አላሳየዋቸውም፣ ይቅርታ ማለት ነው። አምሼ ነፍቼ አስቀምጨን ነው የመጣሁት ማለት ነው። ቪዲዮውን እንዳይረዝም ብዬ ነው በነገራችን ላይ ማለት ነው። ቪዲዮውን እንዳይረዝማችሁ ብዬ ነው ማለት ነው። እና ቪዲዮውን እስከ መጨረሻ ይሁንልኝ። ቤተሰብ ለሆናችሁ አመሰግናለሁኝ። ቤተሰብ ያልሆናችሁ ደግሞ አይዞሽ እያላችሁ ለእህታችሁ ስደተኛ እህታችሁንን አባራታቱኝ ማለት እወዳለሁኝ የኔ ውዶች ማለት ነው። እዚህ ጋር እያማሰልኩት ነው ማለት ነው። ማለት ነው። ከዛ ትንሽ ውሃ አድርግበታለሁኝ፣ እፈጨዋለሁኝ መልሼ ማለት ነው። ግን ነግሬያቸዋለሁ፣ ተምሩን ከተፈጨላችሁ ዲቆቱን መፍጨትም ዲቆቱን መዋሃድ በእጃችሁን መዋሃድም ትችላላችሁ፣ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ቀላል ነው።
እንደፈለጋችሁ ማድረግ ትችላላችሁ። ያው እዚህ ጋር እየተፈጨ ነው ማለት ነው። እዚህ ጋር እየፈጨሁት ነው። እየተፈጨ ነው እንግዲህ አሁን ፈጭቼ ጨርሼ ያለውኝ ማለት ነው። አሁን እንዲዋሃድ ብዬ ነው ማለት ከታች ስላልተፈጨ እንዲዋሃድ ብዬ መሰሊያን አድርጌ ያሳያቸዋለሁኝ ማለት ነው። መሰሊያን አድርጌ ያሳያቸዋለሁኝ። ምን አቃጠለኝ እዚህ ጋር አለኝ አይደል እንዴ እንትና ምን መሰላችሁ ማንኪያ ማለት ነው። ማንኪያ በነገራችን ላይ ማለት ነው ገንፎ ማገንፋት ድሮ በጣም ወድ ነበር። አሁን ግን እጄን ያመኛል። አሁን ትንሽ ውሃ አድርጌለታለሁ። ትኩስ ነው ውሃውን ማለት ነው። ትኩስ ውሃ ነው ማለት ነው። በተለይ ደግሞ ጉንፋን ለያዛችሁ አራሶች የወለዳችሁ ሴቶችን በጣም ጠቃሚ ነው ማለት ነው። በተለይ ለብርድ ጠቃሚ ነው። በዚህን በብርድ ላይ አረቦችን በጣም ይወዱታል ማለት ነው። ምግብ በጣም ይወዱታል ማለት ነው። ምሕለ ይባላል ማለት ነው። አሲዳ ይሉታል፣ ምሕለም ይሉታል። ግን አሲዳ ነው የሚያውቀው። ምሕለም ይሉታል። ሁለት አይነት ስም ነው ያለው ይመስለኛል። አሲዳ እዚህ ጋር ጠርግ አድርጊያታለሁ ቤጄን ማለት ነው። እንዳያቆሽብኝ ብዬ ነው ማለት ነው። እዚህ ጋር ደግሞ ጠርግ ያደረኩት ነው እህታቸው ማለት ነው። እንዴ ቀልድ አለ እንዴ? እያጸዳሁት ልሂድ እንጂ ልሂድ እንጂ አሁን መልሻታለሁ። እንዲዋሃድልኝ በላይን ከላይን አልተዋሃደም፣ ከታች ግን ተዋህደዋል ማለት ነው። ሁለት አይነት ከለር ሆነዋል ማለት ነው። አሲዳ እዚህ ጋር ማለት ነው። ስማ አውል ምንፈልስ ቅዱስ አምላክ የሆነ ነገር ወድቋል ከውጭ እዚህ ጋር ማለት ነው። እሳቴን ለኩሻለሁ እንድታያቸው ብዬ ወዴት እያደረኩ ነው መሰላችሁ? ወደ ምን እያደረኩ ነው? ወደ ሰሃንን ወደ ቅላያን ወደውን ደግሞ ወደ መጥበሻን እያደረኩት ነው ማለት ነው። ምክንያቱም እንዲታያችሁ ብዬ ማለት ነው። ድስት ላይ ካደረኩትኝ ላይታይ ይችላል ማለት ነው። ያው ማለት ነው ትንሽ ይታያለሁኝ ማለት ነው። ብርድ ደግሞ ተውት፣ እንዴት አባቱ እንደሚበርድ ልነግራቸውን አልችልም ማለት ነው። በነገራችን ላይ ማለት ነው በዚህ ብርድ ልብስ ለብሶ ነው እንጂ ቁጭ ማለት የነበረብን ማለት ነው። ማነው የነበረበት የምለው? ኧረ ፍሬ ስነ ስርዓት አድርጊ። የነበረብን ማለት ነው ሁላችን ማለት ነው። ስራ መስራት አልነበረብንም፣ ግን እግዚአብሔር ይመስገን እንዴ ዳው በስራ ላይ ነው ጥሩ ማለት ነው። ጃዛ ላይ ደግሞ የባሰን ደግሞ ይበርዳል ማለት ነው። ይበርዳል። እዚህ ጋር እያማሰልኩት ነው። መማሰል ያለባቸው እጃችሁን ምን ማድረግ የለባቸውንም እስከሚበስል ድረስ እንዳይጓጉል መማሰል አለባቸው ማለት መጓጓል እኮ አይጓጉልም፣ ግን እሳቱንን ግን ቀነስ አድርጋቸው ማለት ነው። አሲዳ በነገራችን ላይ ማለት ነው እኔ አሲዳ መስራት በጣም ወዳለሁኝ ማለት ነው። በተለይ የዛሬውን አይድርጉና የድሮውን አሰሪ በጣም ነበረ እንትን የሚላት ማለት ነው። ታሳዝነኝም ነበረች እውነት ማለት ነው። ጸባይ በጣም ነበራት ማለት ነው ሴትዮዋ ማለት ነው፣ እውነት ለመናገር ማለት ነው። እና እኔ እንጃ እንደ ምን መሰላችሁ እንደ እናቴ ነበረ የሚያያት ማለት ነው። ለምን በተለይ ማለት ነው በተለይ አባቷ በጣም ተወደው ነበረና አባቷን ሲሞት እኔ ነበርኩትኝ እዛ ቤትና አባቷን ሲሞት እንዴት እንዳዘነች እንዴት እንዳለች አይ ነበርና አባትየውን አደራ ብሎን ነበረ ማለት ልጄን አደራ ብሎን ነበረና እንትን እላት ነበረ ማለት ነው። በቃ እንጃ ብርድ ሲሆን የማልሰራላት ነገር የለም ማለት ነው። ዘፋኝ ላምጥቼ እንዲያው ማታ ሲሆን ከሳ ጋር ቁጭ ነበረ ማለት ነው። የዛሬውን አያድርጎ ማለት ነው። ግን አረቦችን ማመን ብዙም እኔ እንጃ እኔ አላምንም ከእንግዲህ ወዲህ ማለት ነው። ምክንያቱም ከእኛ ጋር ነኝ እዚህ ጋር እያነከነፋን ነው ማለት ነው። እያከነፋችሁ
አብረን እንስራ ማለት ነው። እውነት በጣም ቀላል ነው፣ ግን ጥሕን ብር መሆን አለበት ማለት ነው። ብር ጥሕን ይሉታል ማለት ነው። እሱን መሆን አለበት ማለት ነው። ነጭን እንጃ ብዙም በነጭ እኔ ሰርቼም አላውቅም። ስለዚህ በቤት ነው ያገኛችሁ መስራትን ትችላላችሁ ማለት ነው። ትችላላችሁ። በነገራችን ላይ ለመጀመሪያ ምን ነበረ? ቀጭን ነበረ። እየወፈረ ነው የሚሄደው ማለት ነው። እንዲሁም ሰርታችሁ ፍሪጅ ውስጥ አስቀምጣችሁ እያሞቃችሁ መብላት ትችላላችሁ ማለት ነው። አረቦች አሁን ስንሰራ አብዝተን ሰርተን ፍሪጅ ላይ እናስቀምጠዋለን። ከዛ ምን እያደረጉ ነው? በማይክሮዌቭን እያሞቁ ነው የሚበሉት ማለት ነው። በማይክሮዌቭን እያሞቁት ነው ይበሉታል ማለት ነው። ውሃም መጨመርም እንችላለን ከላይ ላዩ ማለት ነው። ከወፈረብን ውሃ መጨመርም እንችላለን ማለት ነው። አሁን ውሃ እየጨመርኩ ነው እኔ ማለት ትኩስ ውሃ ማለት ነው። ትኩስ ውሃ ግን ወደ እጃቸውን የሚፈናጠር ማለት ነው። እጃቸውን እንዳያቃጥለባቸው ማለት ነው። እጃቸውንም እንዳያቃጥልባቸው እህቶቼ እያማሰልኩ ነው ማለት ነው። መሰል እያደረግኩ ነው ማለት ነው። በአንድ እጄን ይዤ መጥበሻውን በአንድ እጄን ደግሞ አማስላለሁኝ ማለት ነው። በነገራችን ላይ እንዳይዝረዝም እያልኩትኝ እያወረጥኩ ነው የሚቀርጠው ማለት ነው። ምክንያቱም ቪዲዮውን ነው የሚያነሳው ማለት ነው። ቪዲዮውን ረጅም እንዳይሆን ማለት ነው። ይህ አሁን ቆንጆ ሆነዋል ማለት ነው። እኔ ላለው እናቶቻችን እንዲህ ብሎ ፍሽ ዝል ወደ ላይ ገንፎን ማለት ነው። ገንፎዬ ደርሶልኛል፣ መስሎልኛል ይላሉ ማለት ነው። አሁን ደግሞ ከላይ ላይ አድርጋለሁ ማለት ነው። በማንኪያን አድርጌ ጫፍጫፉን ሲያምር እውነት ሲያምር ማለት ነው። ጎዝ ፍሬ የኔ እናት ጎዝ አማሲ እንጂ ለራሴን ማለት ነው። ጎዝ እያልኩ ነው ማለት ነው። አሁን በስሎልኛል ማለት ነው። አሁን በስሎልኛል ማለት ነው። አያችሁ በስሎልኛል ማለት ነው። እናንተ ግን ድስት ላይ መንገንፋትም ትችላላችሁ ማለት ነው። እኔ ለካሜራ እንዲመቸኝ ብዬ ነው በቀላያን ያደረኩትኝ መቅላያ ወይም ደግሞ በመጥበሻን ያገነፋሁትኝ አያችሁ እያለ ነው ወደ ላይ ማለት እንደዚህን ካለች ገንፎ በቃ አለቀ። ገንፎዬን እኮ በስላለች እንላለን ማለት ነው። ገንፎዬን እኮ በስላለች እንላለን ማለት ነው። አሁን ማለት ነው ለአረቦቹንን ሳላዛጋጅ ለኔን ከላይ አስቀርበታለሁ ማለት ነው። ለምን መሰላችሁ? የነሱን ምን ያድርጉበታለኝ መሰላችሁ? ሰምነ ወይንም ዝብዳ አድርግበታለሁኝ ማለት ነው። የኔ ግን ጾም ስለሆነ አላደርግበትም ማለት ነው። እንዲህ ነው። እነሱ ግን ሰምነ ወይንም ዝብዳ ማለት ነው። እንዲሁን ማለት ነው። ከላይ ላዩ ቁንደ በርበሬ ማለት ነው። ቁንደ በርበሬ እንዲሁን ማለት ነው። ጥቁር ቅመምም ማድረግ ትችላላችሁ ማለት ነው። የኔን ግን እዚህ ጋር አሳያቸዋለሁ ማለት ነው። የኔን አሳያቸዋለሁ። የነሱ ደግሞ ወደ ሐፍዛና አድርጌ ነው ያቀረብኩላቸው ማለት ነው። ወደ ሐፍዛና አድርጋችሁ ሰምና ወይም ደግሞ ዝብዳና አድርጋችሁ ከመሀል ላይ ማር አድርጋችሁ ታስቀርባላችሁ ማለት ነው። የኔን ግን አሳያቸዋለሁ እዚህ ጋር ላይ ማለት ነው። የኔን ግን አሳያቸዋለሁ። በነገራችን ላይ ለአንድ ሰው ነው፣ ለኔና ላሰሬ ነው ማለት ነው። እዚህ ይመስላል። ከወደዳችሁን እስከ መጨረሻ